ብዙ ሰው ከክብር ሲወርድ ከክብር የማያወርድ ምንድነው ካላችሁ የእግዚአብሔር ቃል ነው። እግዚአብሔር ቃል የሚሰማ ትውልድ ይባረካል። ዘላቂ የሆነ እድሜው አለው። እግዚአብሔር በመንገድ እንዲሞት አይፈቅዶም። በእራብ እንዲቀጣ አይፈቅዶም። በስደት እንዲመታ አይፈቅዶም። በሙታን መስመር እግዚአብሔር አያስቆምም። አምናለሁ በዚህ ድምፅ ለአንድ ሰው እግዚአብሔር ዛሬ እንደገና ሌላ ምዕራፉን በኢየሱስም ከፈተ። ሌላ ምዕራፍ ይከፈታል። ተከራካሪዎች ጋር አትከራከር። የራስን ስራ አስቀጥል። ስልጣንን መቆፈር አለብህ። ተከራካሪዎች እዛው ይቆሙ። ቀጥለ የሰቅን መቆፈር አለብህ። እዛው ሚድረሱ ቀጥለ ሮቦቱ ጋር እስከሚደርስ ድረስ መቆፈሩን አስቀጥል። የማይዘጉ ምንጭ ይከፈታል። ስራውን አስቀጥል። ይኸውልና ጸሎቱን አስቀጥል። መልካም ንግግርን አስቀጥል። ይዘምራለሁ ትላለህ፣ አስቀጥል። ይጾማለሁ ትላለህ፣ አስቀጥል። ይሰብካለሁ ትላለህ፣ አስቀጥል። እግዚአብሔር በሕይወቱ የሚያስቀጥለው በረከት ይዞ ይመጣልሃል። እነርሱ ሊያቆሙ ነው የሚሮጡት። እነርሱ ሊያዘገዩ ነው የሚሮጡት። እነርሱ በቅናት ነው። ገሬራ ሰዎች በይስሐቅ ላይ ይቀኑ ነበር ይላል። ወዶ አይደሉም አንተን የሚከተሉ ስለሚቀኑ ነው። ስለ ቅናታችሁም አንተ በቅናት ግባና ቆፍር፣ አይዘጋም። የሁለተኛው ሮቦት እግዚአብሔር እንደዚህ ይላችኋል ዛሬ ለብዙ ሰዎች የተዘጋ የሥራ በር ይከፈታል። የተዘጋ የደሞዝ በር ይከፈታል። የተዘጋ የትዳር በር ይከፈታል። የተዘጋ የሥራ የንግድ በር ይከፈታል። የተዘጋ የመንበርከክ የመድረክ የአገልግሎት በተለያየ አቅጣጫ የተዘጋባችሁ ሊኖር ይችላል። እግዚአብሔር ዛሬ እንደዚህ ይላችኋል። ለመማር አይምሮ እምቢ ያላችሁ፣ ለማሰላሰል ልብ እምቢ ያላችሁ፣ ከችግር አንጻር የተነሳ ግራ የተጋባችሁ እግዚአብሔር እንደዚህ ይላችኋል። እንደገና ይከፍትላችኋለሁ። ማንም ሊዘጋ የማይችል ማንም ሊከፍትም የማይችል የዳዊት መክፈቻ በእጆቻችሁ ገባ። በኢየሱስ ስም አሜን።